ሊፍት ስንጠቀም ማወቅ ያለብን 5 ስነ ስርዓቶች። የመጀመሪያው የምንሄድበትን አቅጣጫ መለየት። ወደ ላይ ከሆነ ወደ ላይ የሚያመለክተውን ቀስት፣ ወደ ታች ደግሞ ከሆነ ወደ ታች የሚያመለክተውን ብቻ መንካት ይጠበቅብናል። ይህ ቀዳሚው ስነ ስርዓት ነው። ሁለተኛው ስነ ስርዓት ሌሎች ሰዎች እስኪወጡ መጠበቅ ግዴታ ነው። ያንን ደግሞ ለማድረግ ግራ ወይም ደግሞ ቀኝ ሆነን መጠበቅ ይገባናል። ፊት ለፊት ከሆነን ሌሎች ሰዎች ለመውጣት ስለሚቸገሩ ልንጋጭም ለአደጋ ልንጋለጥም እንችላለን። ሁለተኛው ስነ ስርዓት ይሄ ነው። ሶስተኛው ስነ ስርዓት ቅድሚያ መስጠት ያለብን ሰዎች አሉ። ሴቶች፣ ህፃናት፣ እንግዶች፣ አዛውንት፣ የአካል ጉዳት ያለባቸው ሰዎች ሲኖሩ ሁሌ ለነሱ ቅድሚያ መስጠት ይጠበቅብናል። ቅድሚያ መስጠት ስነ ስርዓት ነው፣ ስልጡንነት ነው፣ ትህትና ማሳየት ነው። አራተኛው ስነ ስርዓት እቃ ይዘን ከሆነ ሰብሰብ ማድረግ ይጠበቅብናል። ለምሳሌ በጀርባችን የምንሸከማቸው ሻንጣዎች ከሆኑ ሌሎችን ምቾት ሊነሱ ስለሚችሉ ወደፊት ይዘን ሰብሰብ ማድረግ አንዱ ሊፍት ስንጠቀም ማወቅ ያለብን ስነ ስርዓት ነው። የመጨረሻው ነጥብ ሊፍት ስንጠቀም የሚያስቸግረው አንዱ ጉዳይ ጠረን ነው። ጠረን ስንል ሽቶ፣ ዶድራንት እንዲሁም ደግሞ ትንሽ እንቅስቃሴ አድርገን ከሆነ የአካል ጠረን ሊሆን ይችላል። በዚህ ጊዜ ፈጽሞ ሊፍት መጠቀም የለብንም። ደረጃ መጠቀም አንዱ ይመከራል። በነገራችን ላይ ብዙ ሊፍቶች ላይ ስንገባ መስታወት ተገጥሞላቸው እንመለከታለን። ለምን የሆነ ይመስላችኋል? ቀደም ሲል የነበሩት ሊፍቶች ወይም አሳንሰሮች ፍጥነታቸው እንደ ዛሬዎቹ ባለመሆኑ ሰዎች እዛው ሲቆዩ ጭንቀት ወይም ደግሞ ሀሳብ እንዳይገባቸው ሀሳባቸውን የምንይዝበት አንድ ነገር መፍጠር አለብን አሉ። ያንንም ደግሞ ለማድረግ የተመረጠው መስታወት ነበር። ስለ ሊፍት ካነሳን 2 ነጥቦችን አንስተን እንጨርስ። የመጀመሪያው ሊፍት ከመጠቀም ይልቅ ደረጃ መጠቀም ለአካል እንቅስቃሴ ያግዛልና ጤናችንን በአካል እንቅስቃሴ መደገፍ እንችላለን። ሌላኛው ነጥብ ደግሞ ሊፍት ውስጥ በጣም የምንፈልገውን ሰው ካገኘን እንዴት አድርገን ራሳችንን ማስተዋወቅ አለብን የሚለው ሁሌ የሚነሳ ጥሩ ምሳሌ ነው። በተለያዩ ስብሰባዎች፣ በማህበራዊ ግንኙነት፣ በቢዝነስ እንዲሁም ደግሞ በስራ ኢንተርቪው ስለ ራሳችሁ ግለጹ ስንባል የምንገልጽበት አጭር አረፍተ ነገር ሊኖረን ይገባል። ምክንያቱም ሊፍት ላይ የምንቆየው አጭር ጊዜ ስለሆነ። እናንተስ ከሊፍት ወይም ከአሳንሰር አጠቃቀም ጋር የተያያዘ ምን ገጠመኛላችሁ? በአስተያየት መስጫው ጋር አጋሩ። እንዲሁም ደግሞ ገጻችንን ፎሎ በማድረግ መልእክቱ ለሌሎች እንዲደርስ ማድረግ ትችላላችሁ። ፕሮቶኮል ስርዓት ነው። ስርዓትን ማወቅ ስልጡንነት ነው።